በማለቱ መሰለኝ መልሳ ደግሞ እሺ አትልም መልሳ ሌላ እየተጫወተች ነው በማለቱ ነው መሰለኝ በጣም ብዙ ነገር እየተፈጠረ ነው ያለው በመሀላቸው ማለት ነው። እንግዲህ ዛሬ ደግሞ ዳኒ ጓደኛቸው በጣም እየለመነው ነው አብርሃምን ማለት ነው። የመጨረሻ ጊዜ እድል ሊሰጠው መጥቷል እንግዲህ ማለት ነው። በመሀሉ ማንም ያሳዝነኝ፣ በመሀሉ ማነው የሚያሳዝነኝ? ልጁ ነው የሚያሳዝነኝ ማለት ነው። የኔ አባት ማለት ነው። እንደዚህ የተወዳደራችሁ እንደዚህ የሆናችሁ እውነትም ነው በፍቅር በሰላም ልጃችሁ ስታሳድጉ ነው ልጃችሁም ጥሩ ትምህርት ይዞ የሚወጣውና ጥሩ ነገር አስተዳደግ የሚኖረው ማለት ነው። ምሽ ላዚም እናንተ እንደዚህ ሆናችሁ እንደዚህ እሳትና ጭድ አድርጓችሁ ምንም እንትን የሚል ነገር የለም ማለት ነው። እና መረጋጋት አለብህ አብርሃም ማለት ነው። ምሽ ላዚም እንደዚህ እንግዲህ ሩት ስትለምን የመጀመሪያ ጊዜ 2 ጊዜ ነው ያየኋት። አንድም ቀን እንደዚህ ለምናሃለች። ለምናህ ደግሞ የተፈጠረው ነገር አይተና አንተ እሱን ፈርተህ ነው መሰለኝ። እንግዲህ አብርሽ እምቢ ብለዋል። ለምን እንደሆነ አላቅም። ተማረዋል። እኔና አንቺ እኔ ያንቺ ስሜት የለኝም ብዬ አይደለም ግን መዝለቅ እኔና አንቺ ማነስማበት ጉዳይ ብዙ የማይፈታ ነገር አለ። ስለዚህ እኔና አንቺ አብረን አንሆንም። ልጄ መጥቼ አያለው አላት። አይ እባክህን እኔ በጣም ነው የምወድህ በጣም ነው ማፈቅርህ እና ገና የልጅህን እህት ወንድም የሚሆን ደግሞ እናመጣለን ገና እና አብረን እንኖር በፍቅር በሰላም። አሁን አንድ እድል ስጠኝና እስቲ አያያዝ እንግዲህ ዳንኤል ደግሞ ጓደኛው አዎ እንግዲህ አሁን ሌላ ጊዜ የመጨረሻ ጊዜ ነው አሁን ምለምንህ አንድ እድል ስጣትና እንየውና አብረን እንየውና ካልሆነ ደግሞ ተንግዲህ እኔ በመሀላችሁ አልገባም እንፈለግ ትሆናለህ። አሁን ብቻ አብርሽ እሺ በለኝ ልጅህን አብራችሁ አሳድጉ እና እንደዚህ ልጅህን አያሳዝንህም ወይ? ልጅህ ዋጋ የምትከፍለው የወሩታ መክፈል አለብህ። ልጅ ትንሽ ቢያንስ ልጅ ከፍ እስከሲል ድረስ መጠበቅ አለብህ ብሎ እንግዲህ በተጣሉበት ምክንያት እኛ አናውቅም። የሰው ልጅ በውስጡ ብዙ ነገር ያስቀምጣል። በምን ጣሉ እንግዲህ በምን እንደሆነ አናውቅም። እንግዲህ እነሱ ነው የሚያውቁት። በባልና ሚስት መሀል ደግሞ ማንም መግባትና ማንም መፈትፈት አይችልም ማለት ነው ያለው ነገር። እኛ ግን ሚዲያ ላይ የወጣው ነገር ነው የምናውቀውና የምናወራው ማለት ነው። እንግዲህ ዳንኤል የልጅ ከፍ እስከ ሲል ድረስ ጠብቅና ዋጋ መክፈል አለብህ። የልጅ ዋጋ የምትከፍለው የሩታ መክፈል አለብህ ብሎ ግን ምንም እሺ ሊል አልቻለም። ለምን እንደሆነ አላውቅም። በጣም እንትን ያኔ እንጃ ሌላ ጊዜ እንደዚህ አልነበረም። አሁን እንጃ ትንሽ እንትን ማለት ጀመረ። ለምን እንደሆነ አላውቅም። በቃ አለ አይደለም በዛበት መሰለኝ ብራንክ ማለት ነው። በጣም የፈራ መጣ አብርሽ ማለት ነው። ለምን እንደሆነ አላውቅም። በሱ የበለጠ ብራንክ የሚሰራ ሰው የለም። እንግዲህ ብዙ ብራንክ የሰራት ነው ሩታን ማለት ነው። ግን አላውቅም ብቻ በጣም እንትን እያሉ ነው። ለምን እንደሆነ አላውቅም። አብሮ ለመሆኑም ፍላጎት አለው ግን ልቡ እኮ እየፈለገ ነው። ግን እንደ በፊት እሆናለሁ ዋረዳለሁ ብሎ በማለት ነው መልሳ ሩታ ሌላ ሰው ታመጣብኛለች በማለት ነው የፈራው ማለት ነው። እንግዲህ ታውቃላችሁ በዚህ በፊትም የተፈጠረው ነገርም ሁሉም ነገር አይታችኋል ማለት ነው። እንግዲህ አላውቅም ብቻ እኔ እንጃ እንደነሱ ሆነው ያኔ አብሮ ቢያሳድጉና አብሮ ቢኖሩ ጥሩ ነው ብዬ አስባለሁ። ያኔ ልጅ እውነት ልጃችሁ በጣም ነው ራሱ አባቱ ሲያይ እንዴት እንደሆነ የኔ አባት ማለት ነው እውነት ሲያየው ራሱ ማለት ነው። በመሀላችሁ የሚገባ ሴጣን አላህ የያዝላችሁ ማለት ነው። መጥፎ ሴጣን ላይ ነው የወደቃችሁት እናንተ ማለት ነው። ይሄ ቲክቶክ እና ይሄ ዩቱብ እውነት የሆነ ሴጣን የማትፈልጉ ሴጣን ውስጥ ነው የሚከታችሁ። እና አሁን ልጃችሁን በሰላም በፍቅር ብታሳድጉ ይሻላል ብለን እናስባለን። ሌላም እውነት ሩታ እንዳለች እህት ወንድም የሚሆንም ሌላም ይመጣል ልጅ እና አብረን በጤና በሰላም እናሳድግ ልጃችን ብላለች እንግዲህ ሩታ ማለት ነው። እውነቷ ነው። ሩታ ጥሩ ነገር ብላለች። ግን ያው አንቺ እየተስማማሹ እሱ ላይ ሚስት መሀል ደግሞ የሚያጣላው ነገር ሁለቱም ልባችሁ አንድ ካልሆነ የምትሰሩት ስራ አንድ ካልሆነ ልባችሁ አንድ አይነት ካላሰበ ሁሉም ደጅ ካሰበ ባልና ሚስት ጥሩ ሊሆን አይችልም ማለት ነው። ምክንያቱም ብዙ ነገር ትሰማላችሁ። የሰው ወሬ የሚሰማ አልነበረችም። ያኔ የሰው ወሬ ቪዲዮ ምናምን የተላከላት ወሬውም የሰማች
ቪዲዮንም እያየች ነው ሩታ የተቀየረችው ማለት ነው። እና ይህን ትታችሁት በፍቅር በሰላም ልጃችሁ ብታሳድጉና ቤተሰብም ቢደሰትባችሁ ጥሩ ነው ብለን እናስባለን። ተመልካችም ይደሰታል ማለት ነው። ምክንያቱም ሩታ በቃ አሁን አይታለች ሌላ ሰው እንደማይሆናት አውቃ አንተ ደግሞ ያንን ደግሞ አብርሽ ማወቅ አለበት። አብርሽ አሁን ሄርሜላ አታዋጣህም። ዝም ብሎ ተሷ ጋር አሸወይና ያሻገዳ ብትል ማለት ነው ወላሂ ምንም አያዋጣህም ማለት ነው። ማይሆን ነገር ማይሆን ምንድነው ልብስ አትልበሱኝ ይባላል። ማይሆን ሚስት ማለት ነው። ያልሆነ ልብስ አትልበሱኝ የሚል ነገር አለና አሁን አንተ ዝም ብለህ ማይሆን ነገር ቤትህ ውስጥም ጨለማ አታስገባ። ቤትህ ያለ ደስታም አትበትኖ። ቤት ውስጥ ደስታ ሲኖርና ፍቅር ሲኖር ነው ቤተሰብ የሚደሰትም ሰው የሚደሰትም እናንተ የምትደሰቱም ሁሉም ነገር ወንድምህንም ጓደኛህም ብዙ ነገርህም ነው አማካሪህም ነው። እንግዲህ ታንተ ትቶ ሰርግ ሄደ ዱባይ ተሳፍረው ሰርግ ሙዜ የሆነ አንዱ እሱ ነው ማለት ነው። እንግዲህ እስካሁን ተጎናችሁ ነው ያለው። ስትጣሉ ደግሞ የሚያስታርቅ እሱ ነው። ሌላ ወይ የሩታ ቤተሰብ ወይ የአብርሽ ቤተሰብ መጥቶ አይደለም። እንግዲህ በጣም የምትወደው ወንድምህና ጓደኛህ ዳንኤል ማለት ነው የለመነህ ማለት ነው። እንግዲህ እሺ በለው ማለት ነው። እውነት ነው እሺ በለው። ልብህ የፈለገ አፍህን እንደዚህ ትክትፍ ብሎ አያዝ ማለት ነው። ልጅህነች እውነትም ሩታ እንዳለች በፍቅር በሰላም አሳድጉ ማለት ነው። ልጅ ዋጋ ይከፍላል ማለት ነው። ልጃችሁ እንዲህ ሲሆን አያሳዝናችሁ? እንዲህ ሲሆን ልጃችሁ ማለት ነው አያሳዝናችሁ? እስቲ የኔ አባት ማለት ነው እንዲሆኑ እንደዚህ በፍቅር እያሳደጋችሁ እያለ በመሀላችሁ የሚገባ ሴጣን ያዝልኝ ብላችሁ እየጸለያችሁ ምን ያላችሁ ማለት ነው በሰላም ኑሩ ማለት ነው። ጥል ምንም አያርግም፣ የሴጣን ነው። ሴጣን ገብቶ ነው እንዲህ የሚያደርጋችሁ ማለት ነው። በፊት እናንተ እንደዚህ አይነት ሰው አልነበራችሁም። ሁለት ፍቅራችሁ ሰላማችሁ እየበዛ ጥሩ ነገር የምታስተምሩ ነበረ። አሁን ግን ምን እንደሆነ አላቅም። በቃ ሩታ ምን አይነት ጠላት እንዳለባት አላቅም። አብርሽ ምን አይነት ጠላት እንዳለበት ብዙ ሴጣን እየገባ ነው። እናንተም ደግሞ መግፋት ነው። አሁን ታረቃላችሁ፣ አሁን ትጣላላችሁ። ግን ስለምትዋደዱ እኮ ነው የተጣላችሁ። የምትታረቁት የሚዋደድ ሰው እኮ ነው። መቼም ልቡን እሱ ጋር ያለ ሰው ማለት ነው የፈለገ ነገር ቢሆን እንደማይጠፋ ታውቃላችሁ፣ እንደማይለያዩ ታውቃላችሁ። ግን ሰው ገብቶ በመሀላቸው የሚበጣ ትንሽ ነገር የሚያስጠላ ማለት ነው። በጣም ይደብራል፣ ይከብዳል ማለት ነው። ግን አሁንም እንግዲህ አላህ ይሆናችሁ ማለት ነው። እውነት በጣም ነው ከባድ ነው። የሰው ልጅ በባልና ሚስት ገብተው የሚበጣበት ሰው በጣም በጣም ነውር ነው ማለት ነው። ሩታ ንግስቴ እንግዲህ ጎበዝ፣ አንቺ ተሸንፈሽ ይቅርታ መጠየቅሽ በጣም ጎበዝ ሰው ነሽ። ትናንትም እንደዚህ ይቅርታ ጠይቃለች። ከሄርሜላ መጥታም እንደዚህ ይቅርታ ጠይቀዋለች። እኔ ያጠፍቻለሁ፣ እሺ በቃ ይቅር በለኝ፣ አለንተ መኖር አንችልም ብለው እንግዲህ ብዙ ነገር ብለዋለች። ዛሬም ደግማለታለች። እንግዲህ ያላቅም የዛሬ ደግሞ እንግዲህ ዳንኤልን በጣም ተናግረዋል። ተነዷት ዳንኤል ራሱ እኔ በመሀላችሁ ምን አስገባኝ? እንደዚህ አይነት በጣም ጓደኛውም ስለሆነ ተበሳጭተዋል ማለት ነው። ለምን እኔ በመሀላችሁ እንደዚህ የምሰቃየው እና እንደዚህ አይነት ውስጥ ገብቼ እኔ እንትን ምለው ምንድን ነው? የአንደኛ ጊዜ እድል ስጣትና ከዛ በኋላ እናየዋለን። ካልሆነ በመሀላችሁ ሁለተኛ እኔ አልገባም ብሏል። ዳንኤል ግን ደግሞ ማለት ነው አንድ ስትል ከሄርሜላ ጋር ቀለበት አድርጉ እንኩ ብለት ቀጠሮ ትቀጥርላቸዋለህ። እጃቸውን ትለካለህ። መልሳ ደግሞ ሩታ ጋር ግርም ነው የምትለኝ ዳንኤል ትመቻለህ። ዳንኤል ግን በነገራችን ላይ ማለት ነው እውነት ታስቀኛለህ። አንዴ ሄርሜላ ጋር ነው፣ አንዴ ሩታ ጋር ነው። ግን ምን እንደሚሻልህ ብቻ አናቅም። ይመችህ ለማንኛውም ማለት ነው። ደስ ይላል። አንተ ብቻ አስታርቃቸው እና እንግዲህ አንድ ላይ አድርጋቸው እና ሄርሜላ ታልቅስ ማለት ነው። ቀጥቅጡኝ፣ አንሱኝ፣ ከአብርሽ ፍቅር ይዞኛል፣ የባክህ እሺ በለኝ፣ እሺ እባክህ እንደዚህ በለኝ፣ ልሞት ነው ለአብድ ነው ብላ ትላለች። እዚህ ጋር ሩታ ደግሞ እኔ ጥለኸኝ አትሂድ፣ ከአንተ በላይ መሆን አንችልም፣ ልጃችን ገና እህት ወንድም የሚሆን እናመጣለን፣ ምን ሆነህ ነው ብላ እንግዲህ ሩታም እየለመነች ነው። እንግዲህ ልጁ ሩታ እያስጨናነቅሽኝ ነው ባክሽ ተይኝ እያላት ነበረ። አላስጨናንቅህም ምናምን እያለችው ነበረ። እንግዲህ መጨረሻ ላይ ልጁንም ያው አይታችኋል። ልጁንም ተቀብሎ ይዞ ሄደ ማለት ነው። በጣም ተናዶ ልጁንም ይዞ ሄደ። እንግዲህ ከ10 ደቂቃ በኋላ አመጣልሻለሁ ብሎ ሄደ። ከዛ በኋላ ሩታ ተሰማት፣ አለቀሰች። ዳንኤል አባበላት፣ እኔ ቤት እኔ አደርስሻለሁ፣ አይዞሽ ችግር የለም፣ ችግር የለም፣ እኔ ቤት አደርስሻለሁ፣ ትንሽ እረፍት አድርጊ ብሏታል። እንግዲህ ተናዳለች ማለት ነው። ያው ልጅም ስተምትይዝ ደክሟታል። በነገራችን ላይ እሱም እንዲህ ሲያረጋት በጣም ይደክማል ማለት ነው። እና ቤተሰብ ይሄን ይመስላል። እንደምትወዱ ተስፋ አረጋለሁ። እናንተም ከወደዳችሁ ሼር ላይ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ። በቀጣይ ቪዲዮ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ።